በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የመስቀል ስር ስጦታዎች በወደደንና ባፈቀረን በልዑል እግዚአብሔር ስም እንደምን ዋላችሁ? ይቅርታ እንደምን እስከዚህ ሰዓት ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን ልዑለ ባሕርይ እግዚአብሔር ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። የእግዚአብሔር ቤተሰቦች እንግዲህ ዛሬ አሁን የመጽሐፍ ቅዱስ ጥያቄና መልስ ውድድር 7ኛው ዙር ላይ እየደረስን ነው ማለት ነው። እንግዲህ 6ኛ ዙር ላይ የመጀመሪያውን ዙር አጠቃለናል። አሁን ወደ ሁለተኛ ገብተናል ማለት ነው። ግን አሁን 7ኛ ዙር ላይ ነን ማለት ነው። መጀመሪያው እንግዲህ እስከ 6ኛ ዙር ያለው ነው። አሁን ደግሞ በኋላ ያለው ደግሞ ሁለተኛው ይሆናል ማለት ነው። ስለዚህ ዛሬ 7ኛ ዙር ጥያቄና መልስ ውድድር የሚወጣበትን ዘጸአት ምዕራፍ 1 እስከ ከምዕራፍ 1 እስከ ምዕራፍ 20 ያለው ነው። ይህንን ደግሞ አነብላችኋለሁ ማለት ነው። እንግዲህ የእግዚአብሔርን ቃል ማዳመጥ ጥሩ ነው። አንዳንዴ ለማንበብ ባይመቻችሁ እንኳ በድምጽ ደግሞ እያዳመጣችሁ ጥያቄውን የምትሰሩበት ሁኔታ ስለሚኖር በድምጽ ላቀርብላችሁ ወደድኩኝ ማለት ነው። እንግዲህ በባለፈው 6ን በ6ኛው ዙር 5 ማህበራት ተሳታፊ ሆናችኋል። በአሁኑ ደግሞ ምናልባት እናንተም ስለምትጋብዙ ከዛ በላይ የሆኑ ማህበራት እንደሚሳተፉ ተስፋ አደርጋለሁ። በተለይ አንድ በቴሌግራም ግሩፕ ላይ አንድ ማህበር ቅዱስ ማርቆስ ማህበር በቴሌግራም ግሩፕ እንሳተፋለን ብለውኛል። ሌሎቹንም እናንተ ደግሞ አበረታታችሁ ኑ ተሳተፉ ብላችሁ ቃለ እግዚአብሔርን እንዲማሩ እንዲያውቁ እንድታደርጓቸው ነው። አሁን እየተሳተፉ ያሉ ከዚህ በፊት በ6ኛው ዙር የተሳተፉት የቅድስት ድንግል ማርያም ማህበር፣ መድኃኔዓለም ቅዱስ ያሬድ ቅዱስ ጊዮርጊስ ሁለተኛው ማህበር፣ መድኃኔዓለም ቅዱስ ያሬድ ቅዱስ ጊዮርጊስ አንደኛው ማህበር፣ መድኃኔዓለም ወማርያም ማህበር፣ አቡነ ገብረ መንፈስ ቅዱስ ማህበር እነዚህ ናቸው ማለት ነው። 5ቱ በዋነኝነት ሌሎቹ ግን እንደ ግልም ደግሞ መጥተው የተወዳደሩ ከቅዱስ ሚካኤል ማህበር ወደ 3 ሰው የሚሆኑ ተሳታፊ ሆነዋል። እንዲሁም ደግሞ ከቅዱስ ያሬድ መዝሙር ቤትም እንዲሁ አንድ ሰው ተሳታፊ ሆኗል ማለት ነው። እና አሁንም እንደየማህበር እየተወዳደርን በጋራ በሁሉም በየትኛውም ማህበር እንማር በዚህኛው ደግሞ እየተወዳደርን ማህበራችንንም እንደ ግልም እንደ ማህበርም እየተወዳደር ማህበራችንንም እንድናስጠራ ስል ምንድነው ጥሩ በእውነት ለመናገር ጥሩ የሚያስተምር ማህበር ጥሩ ውጤታማ ልጆችን ያፈራል። ጥሩ የሚያነቡ ጥሩ ጥያቄና መልስ ደግሞ የሚመልሱ ጎበዝ ልጆችን ያፈራል ማለት ነው። ስለዚህ በዚያውም የማህበራችሁን ምንነት ታዩበታላችሁ። እንደው ምን እናስተካክል ምን እንጨምር የሚለውን ጥሩ ከሆነ ደግሞ ያንን አስቀጥላችሁ መቀጠል እንዳለባችሁ ታያላችሁ ማለት ነው። ዋናው ዓላማው እንግዲህ ማህበራት እህት ወንድሞቻችን መጽሐፍ ቅዱስን አንበው ተረድተው እንደ እግዚአብሔር ቃል እንዲኖሩ ነው። ዋናው ዓላማ ተምረው ያንን የተማሩትን ደግሞ በህይወት እንዲኖሩ ነው። እና መጽሐፍ ቅዱስን ማንበብ ደግሞ ጥያቄዎችን እየሰሩ መለማመድ የሚችሉበት ስለሆነ በረከትን ያገኛሉ፣ ያላወቁትን ያውቃሉ፣ ለእህቱ ለወንድሞቻቸው ሁሉ ማስተማር ይችላሉ፣ ያወቁትን ማለት ነው። ከዚያ በተጨማሪ ደግሞ ኃጢአትና በደል የሆነውን እና ጽድቅ የሆነውን ለይተው ጽድቁን ይሰራሉ፣ ኃጢአቱን ይተዋሉ ማለት ነው። እና ብዙ በረከት ብዙ የምናገኘው በማንበባችን የምናገኘው ብዙ ስለሆነ ቀጥታ ወደ ማንበቡ እገባለሁኝ። ስለዚህ ሁሉንም ተሳታፊ አድርጓቸው ለማለት ያህል ነው። ጥያቄው መልሱ የሚላክበት ግን ሌላ ፎርም ስላለ ይህንን ካያችሁ በኋላ በቴሌግራም ቁጥር 0905 53 66 16 በሚል የቴሌግራም ቁጥር በምንድነው የምንልክልህ ብላችሁ ቴሌግራም ላይ ብትልኩልኝ ያንን መልስ መላኪያውን የምልክላችሁ ይሆናል ማለት ነው። እንግዲህ ጥያቄው ይፋ የሚሆነው አርብ ከቀኑ 8 ሰዓት ጀምሮ ነው ማለት ነው። ከ8 ሰዓት እስከ 8 ሰዓት ከ10 ባለው ይለቀቃል ማለት ነው። ሙሉ በሙሉ 3ቱም ጥያቄ በአማርኛ ይለቀቃል። በትግርኛና በኦሮምኛ ደግሞ እንግዲህ እህቶቼና ወንድሞቼን ልኬላቸው ተርጉሞ ሲያመጡልኝ
እሱም ከላኩልኝ በኋላ 2 ቀን ከ2 ቀን በኋላ ይለቀቃል ማለት ነው። ስለዚህ ይህንን ለማለት ነው። አመሰግናለሁ። ቀጥታ ወደ እንትኑ ስገባ እንደው የምጠቀማትን አፕሊኬሽን ላሳያችሁና አንዳንድ አፕሊኬሽኖች በጣም ብዙ ልዩነቶች ያላቸው አፕሊኬሽኖች እንዳሉ አይቻለሁኝ። አሁን በተለይ ይችኛዋ በትግርኛም በአማርኛም በኦሮምኛም በብዙ አይነት ቋንቋ እንትን የምትል ናት። እሷ አንዳንድ ቦታዎች ላይ ክፍተቶች አሉባት። ስለዚህ የተሻለ ይችኛዋን ብትጠቀሙ ጥሩ ነው። እኔም ከዚህ ይችኛዋ ነው የማነብላችሁ ማለት ነው። እግዚአብሔር አምላክ ልቦና የልድያ ልቦና የከፈተ የእኛንም ልቦና ይክፈትልን። ቀጥታ ወደዛ እሄዳለሁ። እንግዲህ እዚህ ጋር እንደምታዩት ኦሪት ዘጸአት ምዕራፍ 1 ነው የሚለው። እንግዲህ በክፍል ከፋፍዬ እያዳመጣችሁ እስከዛው ድረስ እያዳመጣችሁ እንድትጠብቁ እስከ ዓርብ ማለት ነው እያዳመጣችሁ እንድትጠብቁ ይህንን ደግሞ በድምጽ አቀርብላችኋለሁ ማለት ነው። ኦሪት ዘጸአት ምዕራፍ 1 ከያዕቆብ ጋር ወደ ግብጽ የገቡት የእስራኤል ልጆች ስሞች እነዚህ ናቸው። ሰው ሁሉ ከቤተሰቡ ጋር ገባ። ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን፣ ብንያም፣ ዳን፣ ንፍታሌም፣ ጋድ፣ አሴር። ከያዕቆብ ጉልበት የወጡት ሰዎች ሁሉ 70 ነፍሶች ነበሩ። ዮሴፍም አስቀድሞ በግብጽ ነበረ። ዮሴፍም ሞተ፣ ወንድሞቹም ያም ትውልድ ሁሉ የእስራኤል ልጆች አፈሩ፣ እጅግም በዙ፣ ተባዙ፣ እጅግም ጸኑ፣ ምድሪቱንም በእነርሱ ሞላች። በግብጽም ዮሴፍን ያላወቀ አዲስ ንጉሥ ተነሳ። እርሱም ሕዝቡን እነሆ የእስራኤል ልጆች ሕዝብ ከኛ ይልቅ በዝተዋል፣ በርትተውማል። እንዳይበዙ ሰልፍም በተነሳብን ጊዜ ጠላቶቻችንን አግዘው እንዳይወጉን ከምድሪቱ እንዳይወጡ ኑ እንጠበብባቸው አለ። በብርቱ ሥራ የሚያስጨንቋቸው ዘንድ ግብር አስገባሪዎችን ሾመባቸው። ለፈርዖንም ፊቶምንና ራምሴን ጽኑ ከተሞችን አድርገው ሰሩ። ይቅርታ ደግሞ አለሁ ቁጥር 11 ላይ በብርቱ ሥራዎችም ያስጨንቋቸው ዘንድ ግብር አስገባሪዎችን ሾሙባቸው። ለፈርዖንም ፊቶምንና ራምሴን ጽኑ ከተሞች አድርገው ሰሩ። ነገር ግን እንዳስጨነቋቸው መጠን እንዲሁ በዙ፣ እጅግም ጸኑ። ከእግዚአብሔርም ልጆች የተነሳ ተጸይፈዋቸው ነበር። ከእስራኤልም ልጆች የተነሳ ተጸይፈዋቸው ነበር። ግብፃውያንም የእስራኤልን ልጆች በመከራ ገዟቸው። በጽኑ ሥራም፣ በጭቃም፣ በጡብም፣ በእርሻ ሥራ ሁሉ፣ በመከራ በሚያሰሯቸው ሥራ ሁሉ ሕይወታቸውን ያስመርሯቸው ነበር። የግብፅም ንጉሥ አንዲቱ ሲጳራ ሁለተኛይቱም ፎሃ የሚባሉትን የዕብራውያን አዋላጆችን እንዲህ ብሎ ተናገረ። እናንተ የዕብራውያን ሴቶች ስታዋልዱ ለመውለድ እንደደረሱ ባያችሁ ጊዜ ወንድ ቢሆን ግደሉት፣ ሴት ብትሆን ግን በሕይወት ትኑር። አዋላጆች ግን እግዚአብሔርን ስለፈሩ የግብፅ ንጉሥም እንዳዘዛቸው አላደረጉም። ወንዶቹንም ሕፃናትንም አዳኗቸው። የግብፅ ንጉሥም አዋላጆችን ጠርቶ ለምን እንዲህ አደረጋችሁ? ወንዶቹን ሕፃናትንስ ለምን አዳናችሁ? አላቸው። አዋላጆችም ፈርዖንን የዕብራውያን ሴቶች እንደ ግብፅ ሴቶች ስላልሆኑ እነርሱ ጠንካሮች ናቸውና አዋላጆች ሳይገቡ ስለሚወልዱ ነው አሉት። እግዚአብሔርም ለአዋላጆቹ መልካም አደረገላቸው። ሕዝቡም በዛ፣ እጅግም ጸና። እንዲህም ሆነ አዋላጆች እግዚአብሔርን ስለፈሩ ቤቶችን አደረገላቸው። ፈርዖንም የሚወለደውን ወንድ ልጅ ሁሉ ወደ ወንዝ ጣሉት፣ ሴትም ልጅ ሁሉ ግን በሕይወት አድኗት ብሎ ሕዝቡን ሁሉ አዘዘ። ኦሪት ዘፍጥረት ምዕራፍ 2 ከ
ከሌዊ ወገንም አንድ ድሃ ሰው ሂዶ የሌዊን ልጅ አገባ። ሴቲቱም ጸነሰች፣ ወንድ ልጅም ወለደች። መልካምም እንደሆነ ባየች ጊዜ 3 ወር ሸሸገችው። ደግሞም ልትሸሽገው ባልቻለች ጊዜ የደንገል ሳጥን ለእርሱ ወስዳ ዝፍትና ቅጥራን ለቀለቀችው። ሕፃኑንም አኖረችበት፣ በወንዝም ዳር ባለ በቄጠማ ውስጥ አስቀመጠችው። እህቱም የሚደረግበትን ታውቅ ዘንድ በሩቅ ቁማ ትጎበኘው ነበር። የፈርዖን ልጅ ልታጠባ ወደ ወንዝ ወረደች። ደንገጥሮቿም በወንዝ ዳር የሄዱ ነበር። ሳጥኑንም በቄጠማ ውስጥ አየች። ደንገጥሯንም ልካ አስመጣችው። በከፈተችውም ጊዜ ሕፃኑን አየች። እነሆም ሕፃኑ ያለቅስ ነበር። አዘነችለትም። ይህ ከዕብራውያን ልጆች አንዱ ነው አለች። እህቱም ለፈርዖን ልጅ ሕፃኑን ታጠባልሽ ዘንድ ሂጄ የምታጠባ ሴት ከዕብራውያን ሴት ልጥራልሽን አለቻት። የፈርዖን ልጅ ሂጂ አለቻት። ብላቴናይቱም ሂዳ የሕፃኑን እናት ጠራች። የፈርዖንንም ልጅ ይህንን ሕፃን ወስደሽ አጥቢልኝ፣ ዋጋሽንም እሰጥሻለሁ አለቻት። ሴቲቱም ሕፃኑን ወስዳ አጠባችው። ሕፃኑም አደገ፣ ወደ ፈርዖን ልጅ ዘንድ አመጣችው። ለእርሷም ልጅ ሆነላት። እኔ ከውሃ አውጥቼዋለሁና ስትል ስሙንም ሙሴ ብላ ጠራችው። በዚያም ወራት እንዲህ ሆነ። ሙሴ ጎበዝ በሆነ ጊዜ ወደ ወንድሞቹ ወጣ። የሥራቸውንም መከራ ተመለከተ። የግብፅ ሰው የወንድሞቹ የዕብራውያንን ሰው ሲመታ አየ። ወዲህና ወዲያ ተመለከተ፣ ማንንም አላየም። ግብፃዊውንም ገደለ፣ ባሸዋ ውስጥም ሸሸገው። በሁለተኛው ቀን ወጣ። ሁለተኛ የዕብራውያን ሰዎች ሲጣሉ አየ። በዳዩም ለምን ባልንጀራህን ትመታዋለህ አለው። ያም በእኛ ላይ አንተን አለቃ ወይስ ዳኛ ማን አደረገህ? ወይስ ግብፃዊውን እንደ ገደልኸው ልትገለይ ትሻለህን አለው። ሙሴም በእውነት ይህ ነገር ታውቋል ብሎ ፈራ። ፈርዖንም ይህንን ነገር በሰማ ጊዜ ሙሴን ሊገድለው ፈለገ። ሙሴ ግን ከፈርዖን ፊት ኮበለለ፣ በምድያም ምድርም ተቀመጠ። በውሃ ጉድጓድ አጠገብ አረፈ። ለምድያም ካህን 7 ሴቶች ልጆች ነበሩት። እነርሱም መጥተው ውሃ ቀዱ። የአባታቸውንም በጎች ሊያጠጡ የውሃንም ገንዳ ሞሉ። እረኞችም መጥተው ገፏቸው። ሙሴ ግን ተነስቶ ረዳቸው፣ በጎቻቸውንም አጠጣላቸው። ወደ አባታቸው ወደ ራጉኤልም በመጡ ጊዜ ስለምን ዛሬ ፈጥናችሁ መጣችሁ አላቸው። እነርሱም አንድ የግብፅ ሰው ከእረኞች እጅ አዳነን፣ ደግሞም ቀዳለን፣ በጎቻችንንም አጠጣ አሉ። ልጆቹንም እርሱ ወዴት ነው? ለምንስ ያንን ሰው ተዋችሁት? ጥሩት፣ እንጀራም ይብላ አላቸው። ሙሴም ከዚያ ሰው ጋር ሊቀመጥ ወደደ። ልጁንም ሲጳራን ለሙሴ ሚስት ትሆነው ዘንድ ሰጠው። ወንድ ልጅንም ወለደች። በሌላ ምድር መጻተኛ ነኝ ሲል ስሙን ጌርሳም ብሎ ጠራው። ከዚያም ከብዙ ቀን በኋላ እንዲህ ሆነ። የግብፅ ንጉሥ ሞተ። የእስራኤልም ልጆች ከባርነት የተነሳ አለቀሱ፣ ጮኹም። ስለ ባርነታቸው ጩኸታቸውን ወደ እግዚአብሔር ወጣ። እግዚአብሔርም የለቅሷቸውን ድምፅ ሰማ። እግዚአብሔርም ከአብርሃም ከይስሐቅ ከያዕቆብ ጋር ያደረገውን ቃል ኪዳን አሰበ። እግዚአብሔርም የእስራኤል ልጆች አየ። እግዚአብሔርም በእነሱ ያለውን ነገር አወቀ። ኦሪት ዘጸአት ምዕራፍ 3 ሙሴም የዮቶርን የአማቱን የምድያም ካህን በጎች ይጠብቅ ነበረ። ወደ ምድረ በዳ ዳርቻም በጎቹን ነዳ። ወደ እግዚአብሔር ተራራ ወደ ኮሬብም መጣ። የእግዚአብሔር መልአክ በእሳት ነበልባል በሾህ ቁጥቋጦ መካከል ታየው። እነሆም ቁጥቋጦ በእሳት ሲነድድ ቁጥቋጦ ሳይቃጠል አየ። ሙሴም ልሂድ
ቁጥቋጦው ስለምን አልተቃጠለም? ይህን ታላቅ ራእይ ልይ አለ። እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦው ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለ። እርሱም እነሆኝ አለ። ወደዚህ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው። ደግሞም እኔ የአባትህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ አለው። ሙሴም ወደ እግዚአብሔር ያይ ዘንድ ፈርቷልና ፊቱን ሸፈነ። እግዚአብሔርም አለ፣ በግብፅ ያለውን የሕዝቤን መከራ በእውነት አየሁ። ከአስገባሪዎቻቸውም የተነሳ ጩኸታቸውን ሰማሁ፣ ስቃዮቻቸውንም አውቄአለሁ። ከግብፃውያን እጅ አድናቸው ዘንድ ከዚያችም አገር ወተትና ማር ወደምታፈሰው አገር ወደ ሰፊቱና ወደ መልካሚቱ አገር ወደ ከነዓንና ወደ ኬጢያውያንም ወደ አሞራውያንም ወደ ፌርዛውያንም ወደ ኤዊያውያንም ወደ ኢያቡሳውያንም ስፍራ አወጣችሁ ዘንድ ወረድሁ። አሁንም እነሆ የእስራኤል ልጆች ጩኸት ወደ እኔ ወጣ። ግብፃውያንም የሚያደርጉባቸውን ግፍ ደግሞ አየሁ። እነሆ ና ሕዝቤን እስራኤልን ልጆች ከግብፅ ታወጣ ዘንድ ወደ ፈርዖን እልክሃለሁ። ሙሴም እግዚአብሔር ወደ ፈርዖን የምሄድበት የእስራኤል ልጆች ከግብፅ የማወጣ እኔ ማን ነኝ አለው። እርሱም በእውነት እኔ ካንተ ጋር ነኝ፣ ካንተ ጋርም እሆናለሁ። እኔም እንደ ላክሁህ ምልክትህ ይህ ነው። ሕዝቡን ከግብፅ ባወጣህ ጊዜ በዚህ ተራራ ላይ ለእግዚአብሔር ትገዛላችሁ አለ። ሙሴም እግዚአብሔርን እነሆ እኔ ወደ እስራኤል ልጆች በመጣሁ ጊዜ የአባቶቻችሁ አምላክ ወደ እናንተ ላከኝ ባልሁ ጊዜ ስሙስ ማን ነው ባሉኝ ጊዜ ምን እላችኋለሁ አለው። እግዚአብሔርም ሙሴን ያለና የሚኖር እኔ ነኝ አለው። እንዲህም ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ አለው። እግዚአብሔርም ደግሞ ሙሴን አለው፣ ለእስራኤል ልጆች እንዲህ ትላለህ፣ የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብም አምላክ እግዚአብሔር ወደ እናንተ ላከኝ። ይህ ለዘላለሙ ስሜ ነው፣ እስከ ልጅ ልጅ ድረስም መታሰቢያዬ ይህ ነው። ሂድ፣ የእስራኤልን ሽማግሌዎች ሰብስብ። እግዚአብሔር የአባቶቻችሁ አምላክ የአብርሃም የይስሐቅ የያዕቆብ አምላክ መጎብኘትን ጎብኝቷችኋል። በግብፅ የሚደረግባችሁን አየሁ። ከግብፅ መከራ ወደ ከነዓናውያን፣ ወደ ኬጢያውያን፣ ወደ አሞራውያን፣ ወደ ፌርዛውያን፣ ወደ ኤዊያውያን፣ ወደ ያቡሳውያን አገር ወተት ማር ወደምታፈሰው አገር አወጣችኋለሁ አልሁ ብሎ የተገለጠልኝ በላቸው። አወጣችኋለሁ ብሎ ተገለጠልኝ በላቸው። እነርሱም ቃልህን ይሰማሉ። አንተና የእስራኤል ሽማግሌዎች ወደ ግብፅ ንጉሥ ትገባላችሁ። የዕብራውያን አምላክ እግዚአብሔር ተገለጠልን። አሁንም ለአምላካችን ለእግዚአብሔር እንሰዋ ዘንድ የ3 ቀን መንገድ በምድረ በዳ እንሂድ ትሉታላችሁ። ነገር ግን በጽኑ እጅ ካልሆነ በስተቀር ትሄዱ ዘንድ የግብፅ ንጉሥ እንደማይፈቅድላችሁ እኔ ያውቃለሁ። እኔም እጄን እዘረጋለሁ፣ በማደርግባቸውም ታምራቴ ሁሉ ግብፅን እመታለሁ። ከዚያም በኋላ ይለቅቃችኋል። በግብፃውያን ፊት ለዚህ ሕዝብ ሞገስን እሰጣለሁ። እንዲህም ይሆናል፣ በሄዳችሁ ጊዜ ባዶ እጃችሁን አትሄዱም። ነገር ግን እያንዳንዲቱ ሴት ከጎረቤቷ በቤቷም ካለችው ሴት የብር ዕቃ፣ የወርቅ ዕቃ፣ ልብስም ትለምናለች። በወንዶችና በሴቶች ልጆቻችሁ ላይ ታደርጉታላችሁ፣ ግብፃውያንም ትበዘብዛላችሁ።
ኦሪት ዘፍጥረት ኦሪት ዘጸአት ምዕራፍ 4 ሙሴም መለሰ፣ እነሆ አያምኑኝም፣ ቃሌንም አይሰሙም፣ እግዚአብሔር ከቶ አልተገለጠልህም ይሉኛል አለ። እግዚአብሔርም ይህች በእጅህ ያለችው ምድር ምንድናት አለው። እርሱም በትር ናት አለ። ወደ መሬት ጣላት አለው። እርሱም በመሬት ላይ ጣላት፣ እባብም ሆነች። ሙሴም ከእርሷ ሸሸ። እግዚአብሔርም ሙሴን የአባቶቻቸው አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር እንደተገለጠልህ እንዲያምኑህ እጅህን ዘርግተህ ጅራቷን ያዝ አለው። እጁንም ዘርግቶ ያዛት፣ በእጁም ውስጥ በትር ሆነች። እግዚአብሔርም ደግሞ እጅህን ወደ ብብትህ አግባ አለው። እጁንም ወደ ብብቱ አገባ። ባወጣትም ጊዜ እነሆ እጁ እንደ በረዶ ለምጽ ሆነች። እርሱም እጅህን ወደ ብብትህ መልስ አለው። እጁንም ወደ ብብቱ መለሳት። ከብብቱም ባወጣት ጊዜ እነሆ ተመልሳ ገላውን መሰለች። ደግሞም አለው እንዲህም ይሆናል፣ ባያምኑህ የፊተኛይቱ ምልክት ነገር ባይሰሙ የሁለተኛይቱን ምልክት ነገር ያምናሉ። እንዲህም ይሆናል፣ እነዚህ 2 ምልክቶች ባያምኑ ቃልህንም ባይሰሙ ከወንዙ ውሃን ውሰድ፣ በደረቁም መሬት ላይ አፍስሰው፣ ከወንዙም የወሰድኸውን ውሃ በደረቁ መሬት ላይ ደም ይሆናል። ሙሴም እግዚአብሔርን ጌታ ሆይ እኔ አፈ ኮልታፋ ምላሴ ጸያፍ የሆነ ሰው ነኝ። ከትናንት ወዲያ ባሪያህን ከተናገርከው ጀምሮ አፈ ትብ ሰው አይደለሁምን? እግዚአብሔርም የሰውን አፍ የፈጠረ ማን ነው? ዲዳስ ደንቆሮስ የሚያይስ ዕውርስ ያደረገ ማን ነው? እኔ እግዚአብሔር አይደለሁምን? እንግዲህ አሁን ሂድ፣ እኔ ካፍህ ጋር እሆናለሁ፣ የምትናገረውን አስተምርሃለሁ አለው። እርሱም ጌታ ሆይ በምትልከው ሰው እጅ ትልክ ዘንድ ለምንሃለሁ አለ። የእግዚአብሔርም ቁጣ በሙሴ ላይ ነደደ፣ እንዲህም አለ፣ ሌዋዊው ወንድምህ አሮን ያለ አይደለምን? እርሱ ደህና እንዲናገር አውቃለሁ። እነሆም ደግሞ ሊገናኝህ ይመጣል፣ ባየህም ጊዜ በልቡ ደስ ይለዋል። አንተም ትነግረዋለህ፣ ቃሉንም በአፉ ታደርገዋለህ። እኔ ከአፉ ጋር እሆናለሁ፣ የምታደርጉትንም አስተምራችኋለሁ። እርሱም ስለ አንተ ከሕዝቡ ጋር ይናገራል። እንዲህም ይሆናል፣ እርሱ አፍህ ይሆናል፣ አንተም በእግዚአብሔር ፋንታ ትሆንለታለህ። ይህችንም ታምራት የምታደርግባትን በትር በእጅህ ይዛሃት ሂድ። ሙሴም ሄደ፣ ወደ አማቱም ወደ ዮተርም ተመለሰ። እስከ ዛሬ በሕይወት እንዳሉ አይ ዘንድ ተመልሼ ወደ ግብፅ ወደ ወንድሞቼ ልሄድ አለው። ዮቶርም ሙሴን በሰላም ሂድ አለው። እግዚአብሔር ሙሴን በምድያም ነፍስህ የሚሿት ሰዎች ሁሉ ሙተዋልና ተመልሰ ወደ ግብፅ ሂድ አለው። ሙሴም ሚስቱንና ልጆቹን ወሰደ፣ በአህያ ላይ ማስቀመጣቸው፣ ወደ ግብፅ አገርም ተመለሰ። ሙሴም የእግዚአብሔርን በትር ይዞ ሄደ። እግዚአብሔርም ሙሴን አለው፣ ወደ ግብፅ ስትመለስ በእጅህ ያደረጉትን እግዚአብሔርም ሙሴን አለው፣ ወደ ግብፅ ስትመለስ በእጅህ ያደረጉትን ታምራት ሁሉ በፈርዖን ፊት ታደርግ ዘንድ ተመልከት። እኔ ግን ልቡን አጸነዋለሁ፣ ሕዝቡንም አይለቅም። ፈርዖንንም እግዚአብሔር እንዲህ ይላል፣ የእስራኤል የበኩር ልጄ ነው፣ ይገዛልኝ ዘንድ ልጄን ልቀቅ አልሁህ፣ አንተም ትለቅ ዘንድ እምቢ አልህ። እነሆ እኔ የበኩር ልጅህን እገላለሁ ትለዋለህ። እንዲህም ሆነ፣ በመንገድ ላይ ባደረበት ስፍራ እግዚአብሔር ተገናኘው፣ ሊገድለውም ፈለገ። ሲጳራም ሚስቱ ባልጩት ወሰደች፣ የልጇንም ሸለፈት ገረዘች፣ ወደ እግሩም ጣለችው። አንተ ለእኔ የደም ሙሽራ ነህ አለችው። ከእርሱም ፈቀቅ አለ። የዚያን ጊዜ ስለ ግርዛቱ አንተ የደም ሙሽራ ነህ አለችው። እግዚአብሔርም አሮንን ሂደህ በምድረ በዳ ሙሴን ተገናኘው አለው።
ሂዶም በእግዚአብሔር ተራራ ተገናኘው፣ ሳመውም። ሙሴም እግዚአብሔር በእርሱ ዘንድ የላከውን ቃል ሁሉ ያዘዘውን ታምራት ሁሉ ለአሮን ተናገረው። ሙሴና አሮንም ሄዱ፣ የእስራኤልም ልጆች ሽማግሌዎች ሁሉ ሰበሰቡ። አሮንም እግዚአብሔር ለሙሴ የተናገረውን ቃል ሁሉ ተናገረ፣ ታምራቱንም በሕዝቡ ፊት አደረገ። ሕዝቡም አመኑ። እግዚአብሔርንም የእስራኤል ልጆች እንደጎበኘ ጭንቀታቸውንም እንዳየ በሰሙ ጊዜ አጎነበሱ፣ ሰገዱ። ኦሪት ዘጸአት ምዕራፍ 5። ከዚያም በኋላ ሙሴና አሮን መጥተው ፈርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ። ፈርዖንም ቃሉን እሰማ ዘንድ እስራኤልን ስለቅለት ዘንድ እግዚአብሔር ማን ነው? እግዚአብሔርን አላውቅም፣ እስራኤልንም ደግሞ አልለቅም አለ። እርሱም የዕብራውያን አምላክ ተገናኘን፣ ቸነፈር ወይንም ሰይፍ እንዳይጥልብን 3 ቀን መንገድ በምድረ በዳ እንድንሄድ ለአምላካችን ለእግዚአብሔር እንድንሰዋ እንለምንሃለን አሉት። የግብፅ ንጉሥም አንተ ሙሴ፣ አንተም አሮን ሕዝቡን ለምን ስራቸውን ታስተዋላችሁ? ወደ ተግባራችሁ ሂዱ አላቸው። ፈርዖንም እነሆ የምድሩ ሕዝብ አሁን በዝቷል፣ እናንተም ስራቸውን ታስፈቷችኋላችሁ አለ። ፈርዖንም በዚያን ቀን የሕዝብ አስገባሪዎችን ሹማምንቶችን እንዲህ ሲል አዘዘ፣ እንደ ወትሮው ለጡብ ሥራ ደግሞ ገለባ ለሕዝቡ አትስጡ። ነገር ግን እነርሱ ሂደው ገለባ ይሰብስቡ። ቀድሞ ያደረጉትን የነበረውን የጡብ ቁጥር በእነርሱ ላይ አድርጉት፣ ምንም ከእርሱ አታጉድሉ። ስራ ሰልችተዋልና ስለዚህ ለአምላካችን እንድንሰዋ እንሂድ እያሉ ይጮኻሉ። እርሱንም ያደርጉ ዘንድ በሰዎች ላይ ስራው ይክበድባቸው፣ ከንቱ ቃልም አያስቡ። የሕዝቡንም አስገባሪዎች ሹማምንቶችም ወጡ። ሕዝቡንም ፈርዖንም እንዲህ ይላል፣ ገለባ አልሰጣችሁም፣ እናንተ ሂዱ፣ ከምታገኙበት ስፍራ ገለባ ሰብስቡ፣ ከስራችሁ ግን ምንም አይጎድልም አሏቸው። ሕዝቡም ስለ ገለባ ብቅ ሊሰበስቡ በግብፅ ምድር ሁሉ ተበተኑ። አስገባሪዎቹም ገለባ ትቀበሉበት እንደነበረ ጊዜ የቀን ስራችሁን ጨርሱ እያሉ አስቸኮሏቸው። ፈርዖንም አስገባሪዎችን ቀድሞ ታደርጉ እንደነበራችሁት ትናንትናና ዛሬ የተቆጠረውን ጡብ ስለምን አትጨርሱም እያሉ የእስራኤል ልጆች ላይ የተሾሙት አለቆች ገረፉ። የእስራኤልም ልጆች አለቆች ወደ ፈርዖን መጡ። ለምን ለባሪያዎችህ እንዲህ ታደርጋለህ? ገለባ አይሰጡንም፣ የጡቡን ሥራ እንድንሠራ ያዝዙናል። እነሆም ባሪያዎችህ ይገርፉናል፣ ግድፈቱ ግን በአንተ ሕዝብ ላይ ነው ብለው ጮኹ። እርሱ ግን ሰልችታችኋል፣ ስለዚህ እንሂድ ለእግዚአብሔር እንሰዋ ትላላችሁ። አሁንም ሂዱ ስሩ፣ ገለባም አይሰጧችሁም፣ የጡብ ቁጥርም ግን ታመጣላችሁ አላቸው። የእስራኤል ልጆችም አለቆች ዕለት ዕለት ከምትሰሩት ከጡብ ቁጥርም ምንም አታጉድሉ ባሏቸው ጊዜ ነገሩ እንደከፋባቸው አዩ። ከፈርዖንም ዘንድ ሲወጡ ሙሴንና አሮንን በፊታቸው ቁመው ተገናኟቸው። እነርሱም በፈርዖንና በባሪያዎች ፊት ሽታችንን አግምታችኋልና ይገድሉንም ዘንድ ሰይፍ በእጃቸው ሰጥታችኋልና እግዚአብሔር ይመልከታችሁ ይፍረድባችሁ አሏቸው። ሙሴም ወደ እግዚአብሔር ተመለሰና ጌታ ሆይ ስለምን ይህን ሕዝብ አስከፋህ? ስለምን ስላክኸኝ? በስምህ እናገር ዘንድ ወደ ፈርዖን ከገባህ ወዲህ ይህ ሕዝብ አስከፍቶታልና አንተም ሕዝብህን ከቶ አላዳንኸውም አለ። የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የመስቀል ስር ስጦታዎች
በዚህ ክፍል 1 ከኦሪት ዘጸአት ምዕራፍ 1 እስከ 5 ያለውን ጨርሰናል። ቀጣዩን ምዕራፍ ደግሞ የምንቀጥል ይሆናል ማለት ነው። እግዚአብሔር አምላክ የሰማነውን በልቦናችን ያሳድርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።